ኤአይ ስለ ነቢያትና ስለ ሐዋርያት በአዲስ ኪዳንና በብሉይ ኪዳን ያሉ አመለካከቶች ብዬ እጠይቀዋለሁ። አብረን እናያለን። ለዚህ ቪዲዮ የሚሆን ዝርዝር ነጥቦች እነሆ። የብሉይ ኪዳን ነቢያት ይላል። በብሉይ ኪዳን ነቢያት የእግዚአብሔር አፍ ሆነው ያገለግሉ ነበር። መካከለኛነት። በዚያን ዘመን መንፈስ ቅዱስ በሁሉም ሰው ላይ ስላልነበረ እግዚአብሔር ለሕዝቡ የሚናገረው በነቢያት በኩል ብቻ ነበር። ለምሳሌ ሙሴ፣ ኤልያስ፣ ኤርሚያስ የሚባሉ የተለያዩ ነቢያቶች በብሉይ ኪዳን ዘመን እግዚአብሔር መንፈሱን በሰው ልጆች ሁሉ ላይ ስላላፈሰሰ ለይቶ ለራሱ ክብር መርጧቸው የሚናገራቸው ነቢያቶች ነበሩ። መመዘኛቸው አንዲት ትንቢት ተናግሮ ሳይፈጸም ቢቀር ያ ነቢይ ሐሰተኛ ነው ተብሎ በድንጋይ ተወግሮ ይገደል ነበር። ምንም አይነት የስህተት ዕድል ማርጂን ኦፍ ኢረር አልነበር። ተልእኳቸው ሕዝቡ ወደ ሕጉና ወደ ቃል ኪዳኑ እንዲመለሱ ማስጠንቀቅ እና ስለሚመጣው መሲህ ወይም ስለ ክርስቶስ መተንበይ ነበር። የብሉይ ኪዳን ነቢያቶች መመዘኛቸው እነዚህ ነቢያቶች ሕዝቡን ወደ ቃሉና ወደ ሕጉ እንዲሁም ደግሞ ስለሚመጣው መሲህ ስለ ክርስቶስ ይተነብዩ ነበር። ወደ አዲስ ኪዳን ነቢያት ስንመጣ መንፈስ ቅዱስ ለሁሉም ስለወረደ በጴንጤቆስጤ ዕለት መንፈስ ቅዱስ በሁሉም አማኝ ላይ ስለወረደ አማኙ ሁሉ የእግዚአብሔርን ድምፅ የመስማት እድል አለው። ነገር ግን አዲስ ኪዳን ላይ ያሉ ነቢያት ተልእኳቸው ማነጽ ብቻ ነው። ማነጽ ስንል ትንቢት የሚናገር ግን ለማነጽ እና ለመምከር ለማጽናናትም ለሰው ይናገራል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 3። በአዲስ ኪዳን ትንቢት በዋናነት ቤተክርስቲያንን ለማነጽ እንጂ አዲስ ሕግ ለማውጣት አይደለም። ስለዚህ የአዲስ ኪዳን ነቢያቶች በምንድን ነው የሚመዘኑት? የብሉይ ኪዳን ነቢያቶች የሚመዘኑት አንደኛ የተናገሩት ነገር አንድ እንኳን ሳይፈጸም ቢቀር ከሕዝቡ ዘንድ ወጥተው በሸንጎ ፊት በድንጋይ ተወግረው ይገደላሉ። በአዲስ ኪዳን ትንቢት ይፈተሻል። ሌሎቹም መንፈሱን ሁሉ መርምሩ ተብሎ ስልጣን ተሰጥቶናል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 29 ላይ ማንኛውም ትንቢት ከተጻፈው ቃል ከመጽሐፍ ቅዱስ ጋር መገጣጠም አለበት። መመዘኛው ከዚህ በፊት ከተጻፈው ከእግዚአብሔር ቃል ጋር የሚገጣጠም ከሆነ ብቻ ነው ትንቢቱን የምንቀበለው። ሌላኛው ሁለተኛው ነጥባችን በአዲስ ኪዳን የሐዋርያት አገልግሎት ምን ይመስላል? እንግዲህ በብሉይ ኪዳን ሐዋርያ ተብሎ የተጠሩ ሰዎች አልነበሩም። በአዲስ ኪዳን ግን የነበሩ ሐዋርያት የቤተ ክርስቲያን መሰረት ጣዮች ናቸው። ሐዋርያቶች የቤተ ክርስቲያን መሰረት ጣዮች ናቸው። ለሐዋርያት ያላቸው ልዩ ስልጣን ሐዋርያት ክርስቶስን በአካል ያዩ፣ በትንሣኤው ምስክር የሆኑና ወንጌልን የመመስረት ልዩ አደራ የተቀበሉ ናቸው። አስምሩበት። ሐዋርያት ተብሎ የመጠራት ስልጣን ወይም መብት ያላቸው የክርስቶስን ሞት እና ትንሣኤ ምስክር የሆኑ፣ ክርስቶስን በአካል ያዩ፣ ቤተክርስቲያንን የመመስረት አደራ የተቀበሉ ናቸው። መሰረታቸው በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 20። መሰረት አንዴ ነው የሚጣለው። ስለዚህ የዛሬዎቹ ሐዋርያት ነን ባዮች ከጥንቶቹ ሐዋርያት ጋር እኩል ስልጣን ሊኖራቸው በፍጹም አይችልም። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። በአዲስ ቪዲዮ እንመለስ።